በስርዓት ደረጃም ስገልጸው እኔ ይሄ አሁን ያለው መንግስት ምን በለው የመንግስት መዋቅሮችም ሳየው መደብም አለው ቡድን ነው የሚለው ጀስት በጥቅም የተሳሰረ ቡድን አለ። በጣም ቅድም ማንሰት መጀመሪያ ላይ አንስተነዋል። ከወታደራዊ ክፍሉም ጥቅማቸው ሚሊዮነርስ ኖት ሚሊዮነር ብቻ ሳይሆን ቢሊዮነሮች የሆኑም ሰዎች አሉ። ይሄ መንግስትም ያውቀዋል። ሁሉም የሚያውቀው ያን ያህል ሀብት ያካበቱም አሉ። ለምን በስም አይጠሩት? እነሱ ይጠራሉ እኮ ይጠራሉ። አላማዬ ለሱ ወደ ክስም ወደ ሆነ ግን ይታያሉ፣ ይነገራሉ። በማህበራዊ ሚዲያ ሁሉ የተቀመጠ ነው። ከካድሬዎችም እንደዚሁ በጣም ሀብታሞች የሆኑ በሚሊዮኖች ወይ በ10 በመቶ ሚሊዮኖች ያላቸው ሰዎችም አሉ። ይሄ እንግዲህ የጥቅም ትስስር አለው። የጥቅም ስራ አላቸው። ይብን የሰራዊት አባል ሳይሆኑ ወይ የድርጅት አባል ሳይሆኑ በሌላ ንግድ ስራ የሚተዳደሩ ከነዚህ ጋር ትስስር ያላቸው አሉ። ስለዚህ አንድ ኃይል ያለው ቡድን አለ። እንግዲህ ይሄ ባለፉት ቀውሶች እንዳየነው የተፍረከረከ ችግር እየገጠመው ያየነው ነው ማለት ሁሉንም አስሮ መሄድ ስለማይቻል አቅፎ መሄድ ስላልቻለ ያም ሆኖ ግን ቡድን እምለዋለ በጥቅም የተሳሰረ ቡድን አለ። ከወታደሩ ቡድን ከካድሬው እንዲሁም ከንግድ ማህበረሰብ በሌላም የተሰማራ በጥቅም የተሳሰረ አለ። ይሄን እኔ እንደ አንድ አካባቢ የሚወክል አንድ ኃይል ትልቅ ኃይል ነው ማለት በአካባቢም ተቃውሞ አያለው ይፈልጋል። እኔ እዚህ አካባቢ ስለሆንኩ ነው እንደዚህ የሚሉኝ ይፈልጋል። ግን እዛም ቢሆን ተቀባይነት የሌለው ግን ጥቅሙን አዳብሮ በወንጀል እንዳይጠየቅ ለወደፊቱም እየዘረፈ እንዲቀጥል የሚፈልግ ቡድን አለ። አገዛዙ ነው የተቆጣጠረው።